በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላክ አበዊነ ለዘአብጽሐነ እስከዛቲ ሰዓት ወይትባረክ ስማ ለእግዝእትነ ማርያም ወላዲተ አምላክ ለዘአብጽሐተነ በቃለ ኪዳና እስከዛቲ ሰዓት ወይትባረክ ስሞሙ ለቅዱሳን አበዊነ ጻድቃን ወሰማዕታት ደናግል ወመነኮሳት ወኩሎሙ ቅዱሳን መላእክት ይትባረክ ስሞሙ ለዘአብጽሑነ ለዘአቀቡነ እስከዛቲ ሰዓት እፎ ሀደርክሙ እፎ መጻእክሙ። እግዚአብሔር ይመስገን ብለን እንድናመሰግን ስሙን እንድንጠራ የወደደ የፈቀደ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እሺ ዛሬ የወላዲተ አምላክ በዓል ነው። ይህን በዓል አስመልክቶ እንማማራለን። የምንማማርበት ርዕስ አነ ውእቱ ትንሣኤ ወሕይወት የሚል ርዕስ ይዘን ነው። ይህም በብስራተ ዮሐንስ በምዕራፍ 11 ከቁጥር 25 ላይ ይገኛል ማለት ነው። እንግዲህ ቃሉ የተናገረው ወልደ እግዚአብሔር ወልደ ማርያም ድንግል መድኃኔ ዓለም ነው ማለት ነው። መድኃኔ ዓለም እኔ ትንሣኤና ሕይወት ነኝ፣ የሞተ እንኳ ቢኖር በእኔ ይነሳል፣ ቢሞት እንኳ በእኔ ይነሳል ብሎ በምዕራፍ 11 ከቁጥር 25 ተናግሯል። ይህን ቃል የተናገረው ለአልዓዛር እህት ለሆነችው ለማርያ ነው ማለት ነው። እና ይህን ሲናገር አልዓዛር ከ3 ቀን በፊት አርፎ ስለነበረ ልክ እህቱ የአልዓዛር እህት ምን አለች? አንተ መድኃኔ ዓለምን አንተ ብትኖር ባልሞተ ነበረ ወንድሜ ብላ ልክ መድኃኔ ዓለምን ጠየቀችው ማለት ነው። እና ይሄን ስትጠይቀው የሞተው ወንድምሽ ይነሳል አላት። ሲላት አዎ እንደሚነሳ አውቃለሁ፣ ግን በትንሣኤ ዘጉባኤ ነው የሚነሳው ብላ ልክ ይህን ተናገረች ማለት ነው። ይህን ስትናገር አይ ትንሣኤና ሕይወት እኔ ነኝ፣ ቢሞት እንኳ ይነሳል አላትና ልክ ሂዶ አልዓዛርን እንዲነሳ በቃሉ ጠርቶ አስነስቶታል ማለት ነው። እና ልክ ይህን አልዓዛር እንዲነሳ ትንሣኤና ሕይወት የሆነ መድኃኔ ዓለም ለአልዓዛር ጠራው፣ አልዓዛርም ተነሳ ማለት ነው። እና ሰሙነ ትንሣኤ ስለሆነ ያው በዚህ ርዕስ ተነስተን እንማማራለን ማለት ነው። ከዛ ደግሞ የሐዋርያት ሥራ ላይ ምዕራፍ 4 ከቁጥር 2 እንዲህ ይላል። ሕዝቡን ስላስተማሩና በመድህን የሙታንን ትንሣኤ ስለሰበኩ ተቸግረው ወደ እነርሱ ቀረቡ ይላል። ይሄ ደግሞ የሐዋርያት ሥራ ነው። እና ሐዋርያት ሕዝቡን ያስተምሩ ነበር ስለ መድኃኔ ዓለም ስለ ትንሣኤው እየሰበኩ እንደገና ደግሞ ልክ የእሱ ትንሣኤ ለእኛም ትንሣኤ እንደሚሆነን፣ ምክንያቱም ትንሣኤን የማያምኑ ሰዱቃውያን የሚባሉ ስላሉ እነሱ ስለ ትንሣኤ ሙታን የሚሰብኩትን ይከለክሏቸው ነበር ሐዋርያትን ማለት ነው። እና ይከለክሏቸው ስለነበረ ከዚህ ከሙታን ትንሣኤ የሙታንን ትንሣኤ አትስበኩ እያሉ ይከለክሏቸው ስለነበረ ከዛ
ሕዝቡን ስላስተማሩ የሙታንን ትንሣኤ ስለሰበኩ ተቸግረው ወደ እነርሱ ቀረቡ ይላል። ከዛ ከቀረቡ በኋላ ያዟቸው። ከያዟቸው በኋላ ልክ እጃቸውን ጫኑባቸው ይላል። ያ ማለት በቃ እንዲታሰሩ እነሱ ፈረዱባቸው ማለት ነው። እና ልክ ይታሰሩ ለይህን ያህል ቀን ይታሰሩ ተብሎ ተወስኖባቸው በእስር ቤት አስገብተው ሐዋርያትን አቆያቸው ይላል። እና ስለ ትንሣኤ ሲሰበክ ብዙ ደስ የማይላቸው ሰዱቃውያን የተባሉት በየጊዜው ያሳድዷቸውና እንትን ይሏቸው ይከሷቸው ነበር ማለት ነው። እና ይሄ ስለ ትንሣኤ በጣም ከብዙ ቦታ ከተለያየ ቦታ የትንሣኤን ነገር የሚቃወሙ አሉ ማለት ነው። እና ይህ ትንሣኤ መልካም የሰራ ከፀሐይ 7 እጅ አብርቶ እንዲሁ ደግሞ ክፉ የሰራ ደግሞ ከቁራ 7 እጅ ጠቁሮ ይነሳል። ይህን ታዲያ የምናገኘው እኛ በዚህ ዓለም ስንኖር በመልካም ስራ በጥሩ ተግባር የምንኖር ከሆነ ነው እንጂ እንዲሁ የሚገኝ አይደለም። ትንሣኤው የምናገኘው መልካም ስራ ሲኖረን ስጋ ወደሙ ስንቀበል ሕግና ስርዓቱን ስናከብር ነው። መድኃኔ ዓለም የዚህ ኑኡ ቡሩካኑ ለአቡየ ከመ ትረሱ መንግሥትየ ብሎ በቀኙ ከሚቆሙት የአባቴን መንግስት ተወርሱ ዘንድ ኑ የአባቴ ቡሩካኖች ብሎ በቀኙ የሚያቆመን እኛ መልካም ስራ ሲኖረን ነው ማለት ነው። ጥሩ ስራ ከሌለን ግን ጽልሙታን ከሆኑት ወይም ደግሞ የአውሬው ልጆች ከሆኑት ከዲያብሎስ ጎን በግራ ከሚቆሙት እንሆናለን። ያው የመጨረሻ እድል ፈንታቸው እጣ ተርታቸውም ወደ ገሃነም ይሆናል ማለት ነው። ልክ አሁን የሰው ልጅ ሲሞት መልካም ስራ ሰርቶ ከሆነ ወደ ገነት ነው የሚገባው። ክፉ ስራ ሰርቶ ከሆነ ደግሞ ወደ ሲኦል ነው የሚጣለው ማለት ነው። ከዛ ልክ እነዚህ ሲኦልና ገነት ደግሞ ያልፋሉ። ሲኦል ስታልፍ ገሃነመ እሳት ይገባል። ምንም መውጫ የሌለው እስከ ዘላለሙ ፍርድ የሚፈረድበት ነው ማለት ነው። ገነት የገባው ደግሞ ወደ መንግስተ ሰማያት ለዘላለሙ የማይወጣባት ሁልጊዜ በደስታ የሚኖርባት መንግስተ ሰማያት ናት ማለት ነው። እና መንግስተ ሰማያትን እያሰቡ ብዙ ወንድሞቻችን እና እህቶቻችን እንዲሁም አባቶቻችን ብዙ መስዋዕትነት ከፍለዋል፣ ሰማዕትነትን ተቀብለዋል ማለት ነው። እነ ሊቀ ሰማዕታት እነ ቅዱስ ጊዮርጊስ በአሕዛብ ነገስታት መካከል እየቆሙ ስለ እግዚአብሔር በጣም እየመሰከሩ የሱ መነሳት የኛም ትንሣኤ ይሆናል እያሉ ክብርን እናገኛለን ሲሉ ብዙ ዋጋን ከፍለው ለኛም ደግሞ ረድኤት በረከትን ጸጋቸውን እያደሉን በቃል ኪዳናቸው እየጠበቁን እንኖራለን ማለት ነው። እና ይህን በተመለከተ የተወሰነ አንድ ታሪክ አለ። እሱን እናይና ቀጣዩን ደግሞ እንትን እንላለን ማለት ነው። በመጽሐፈ መቃብያን ምዕራፍ 2 ጀምሮ ነው። መጽሐፈ መቃብያን ምዕራፍ 2 እንዲህ ይላል። ከነገደ ብንያም የተወለደ ስሙ መቃቢስ የሚባል አንድ ሰው ነበረ። መልከ መልካም
ፈጽመው አርበኞች የሆኑ 3 ልጆች ነበሩት። በሰው ሁሉ ዘንድ በዚያች በጽሩጻይዳን ግዛት የምትሆን በምድርና በሜዶን በምድያምና በሜዶን አገር መወደድ ነበራቸው ይላል። ባገኛቸውም ጊዜ ንጉሡ እንዳዘዘ ለጽሩጻይዳን ፈጣሪዎች አትሰግዱምን? መስዋዕትስ አትሰውሙን? እምቢ ብትሉ ግን ይዘን ወደ ንጉሡ እንወስዳችኋለን። ንጉሡም እንዳዘዘ ገንዘባችሁን ሁሉ እናጠፋለን። መልካም የሆኑ እነዚያ ጎልማሶች እኛስ የምንሰግድለት ምድርና ሰማይን በውስጧ ያለውን ባህርንም ጨረቃና ፀሐይን ደመናትንና ከዋክብትንም የፈጠረ የአባታችን ፈጣሪ አለ። እኛ የምናመልከው የምናምንበት እውነተኛ ፈጣሪ እርሱ ነው ብለው መለሱለት ይላል። እንግዲህ እነዚህ ብላቴኖች ጽሩጻይዳን የሚባለው አምልኮተ ጣዖት የሚያመልክ እንዲሁ ብርንዶውን የሚበሉ በዝሙትና በተለያየ ርኩሰት የሚረክሱ አህዛብ በእነሱ ላይ እየነገሰ ነውና ልክ በባዕድ አምልኮት ነው በቃ እሱ የሚኖረው። ከዛ እነዚህን ደግሞ እሱ ላቆማቸው ጣዖታት ካልሰገዳችሁ አሏቸው ማለት ነው። እነዚህ ደግሞ በእግዚአብሔር የሚያምኑ እግዚአብሔርን የሚያመልኩ ስለነበሩ አንሰግድም አሉት ይላል። ለእውነተኛ ፈጣሪ እንሰግዳለን እንጂ አንሰግድም ብለው እምቢ አሉት። ከዚህ በኋላ ልክ በጣም ብዙ ስቃይ ያሰቃያቸው ይላል እና መጀመሪያ ትልልቆቹ 3 ናቸው ይላል። ከዛ የመቃቢስ ልጆች ናቸው ብለናል። አንደኛው አበያ፣ ሁለተኛው ደግሞ ሲላ፣ ሶስተኛው ፈንቶስ ይባላሉ። እነዚህን በቃ ልክ ለጊዜው ሊይዟቸው ሲሉ ወደ ተራራ ወጡ፣ ሸሹ ይላል። ሲሸሹ ግን የነሱን አገር አካባቢውን በእሳት እናቃጥለዋለን፣ እናንተን እነሱን ካላመጣችሁ ብለው የነሱ አካባቢ ህዝብ የነበሩትን የነገደ ብንያም ወገኖችን እንዳለ ሊያጠፏቸው ወደዱ ማለት ነው። ከዛ በኋላ እነዚህ ልጆች አይ ከእግዚአብሔር ልክ መልካም ነገር ከእግዚአብሔር እንድናገኝ እኛ መሸሽ የለብንም፣ እንቅረብ። ስለዚህ ምስክር ሆነን በእግዚአብሔር ዘንድ እንቁም ብለው ልክ 3ታቸው ተማከሩና ተመልሰው ወደ እነሱ ቀረቡ ማለት ነው። ከዛ በኋላ ልክ ጠየቃቸው። እኔ ላቆምሁት ምስል ካልሰገዳችሁ እናንተን አሰቃያችኋለሁ፣ እገላችኋለሁ አላቸው። አይ እኛ ብትሰቃየን እኛ ሞትን አንፈራውም፣ ፈጣሪን እናስበዋለን። አንተ ያቆምኸው ምስል ይሄ እውነተኛ አምላክ አይደለም ብለው የሱን ጣዖት ሰደቡበት ይላል። ለምን ትሰድባላችሁ? እናንተን እንደውም የታገስኳችሁ ብትመለሱ ብዬ ነው፣ ያለበለዛ በጣም ጽኑ ስቃይ ነው ማሰቃያችሁ እያለ ያስፈራራቸዋል። ከዛ እነሱ ደግሞ የማይሰሙት ሆነ። ከዛ በኋላ ልክ በተለያየ ስቃይ ያሰቃያቸው ጀመር፣ ይገርፋቸው ጀመር። ግን እነሱ በቃ ከፈጣሪያችን ከማምለክ ወደ ኋላ አንልም አሉት ማለት ነው። ከዛ በኋላ እሱ በጣም ተናደደ ይላል። ልክ እግዚአብሔርን ይማጸኑት ነበር። አጽናን፣ ለአባቶቻችን ለነ አብርሃም ለነ ይስሐቅ የተገዛ የተለመንህ እኛንም ተለመነን እያሉ እሱን አጥብቀው ይማጸኑት ነበር ማለት ነው። እንዲህ ይላል። ያን ጊዜ አንድነት አለቀሱ፣
እንትን ሊያሰቃያቸው ሲል ማለት ነው። ከእግዚአብሔርም የተነሳ ፈሩ። ፊታቸውም ወደ ምስራቅ መልሰው እጃቸውንም ዘርግተው አንድነት ወደ እግዚአብሔር ለመኑ። አቤቱ ትእዛዝህን ሕግን ያፈረሱ እነዚህ ሰዎች እምቢ ብንላቸው እንላቸዋለን። በብርና በወርቅ የሰው እጅ በሰራው በድንጋይ በእንጨት አመነ እንጂ እኛ ግን ሕግህን ያላመነ የዚያን የወንጀለኛ ቃል እንሰማ ዘንድ አንወድም አሉ። የምታድን የምትገድል አንተ ፈጣሪ ሳለህ ራሱን እነርሱ እንደፈጠሩት ያደርጋል። እርሱስ የሰውን ደም የሚያፈስ የሰውንም ሥጋ የሚበላ ነው። እኛ ግን የዚያን የወንጀለኛ ፊት እናይ ዘንድ ቃሉንም እንሰማ ዘንድ አንወድም አሉ። ነገር ግን አንተ ካዘዝከን ወደሱ እንሄዳለን። በአንተ ስላመን ሰውነታችን ለሞት አሳልፈን እንሰጣለን። ለፈጣሪዎቼ መስዋዕት ሰው ባለ ጊዜም የዚያን የወንጀለኛ ቃል አንሰማም እያሉ ልክ ወደ እግዚአብሔር አለቀሱ ይላል። ምክንያቱም ያ ሰውየው በጣም መጥፎ ሰው ነው። የሰውን ሥጋ እስከ መብላት የሚደርሱ እና እሱም እንደዛው የሆነ ነው ማለት ነው። እና ላንተ ለቃልህ ለሕግ ስንል ወደ እሱ እንቀርባለን እንጂ አርበኞች ናቸው ነው የሚለው። እንግዲህ እነዛ ሶስቱ ማለት ነው። አርበኞች በጣም ኃይለኞች ስለነበሩ እነሱን ሊይዟቸው አይችሉም ነበር። ግን ላንተ ስንል ወደ እሱ ሂደን አናመልክም ብለን በምስክርነት እንቆማለን። ስለዚህ አንተ አጽናን እያሉ የአባቶቻችን የአብርሃም የይስሐቅ የያዕቆብ ፈጣሪ እኛ ግን አንተን አመን። የሰው ልቡና መርምረህ ኃጥኡንና ጻድቁን ትረዳዋለህ። የሚሰወርህም የለ፣ የተሸሸገውም በአንተ ዘንድ የተገለጠ ነው እያሉ ልክ እግዚአብሔርን ለመኑት ይላል ማለት ነው። ከዛ የመጨረሻ ምን ይላል ደግሞ በፊታችሁ እንዳያችሁ ከሞታችሁ በኋላ እንደዚሁ ትነሱ ዘንድ አላችሁ፣ ፊታችሁም በመንግስተ ሰማይ እንደ ፀሐይ ይበራል ይላል ማለት ነው። ስለዚህ ብንሞት እንኳ እንነሳለን ብለው ነው እንግዲህ ወደዚህ እንትን ያሉት ማለት ነው። እና የእግዚአብሔርን ኃይል እግዚአብሔር ትንሣኤ እንደሚሆናቸው አምነው ነው ማለት ነው። ከዛ በኋላ ብዙ አሰቃያቸው። የመጨረሻ አላምን ሲሉት ግን ምን አደረገ? እሳት እንጨት አሰብስቦ ልክ የማይጠፋ የዝፍት ምናምን የሚባል አለ። እሱን ልክ እንትን ብሎ አነደደው። እንጨቱ በጣም እንዲቀጣጠል አድርጎ ማለት ነው። እና ልክ ወደዛ እሳት ጨመራቸው ማለት ነው። ሲጨምራቸው ግን የእግዚአብሔር ኃይል ማዳን ይችላል። ግን የነሱ የአገልግሎት ዘመናቸው ልክ ስላለቀ እግዚአብሔር ልክ በዛች በእሳቷ ሕይወታቸው እንድታልፍ አደረገ ማለት ነው። ከዛ በኋላ ግን ለአንበሳ ሁሉ ሰጥቷቸዋል ይላል። እንደውም በሕይወት ሳሉ ለአንበሳው ሰጣቸው ይላል። ለአንበሳ ሲሰጣቸው ግን ለሚበሉ ለአራዊት የተዘጉ አራዊትን አውጥቶ ለነሱ ሲሰጣቸው እነሱን አንበላም ብለው ለነሱ ሰገዱና ከነሱ ተመልሰው ንጉሱንና ህዝቡን አሳደው ከህዝቡ 70 የሚሆኑ ሰዎችን ገደሉና በሏቸው ይላል። እነዚህ አንበሶች ለነሱ የተዘጋጁት አንበሶች ማለት ነው። ግን ይህ እንኳ ሲሆን አላመኑም። አሁንም እነዛን አንበሶች በብዙ ችግር ያዙና አስገቧቸው ተመልሰው። ከዛ በኋላ ይዘዋቸው ከገቡ በኋላ ድጋሚ በእሳት አቃጥለው ገደሏቸው፣ ሞቱ። ተቃጥለው ሲሞቱ ከዛ በኋላ እሳቱ ሬሳቸውን አመድ እንዲያደርገው ነበር የሚፈልገው። ልክ እንደ ቅዱስ ጊዮርጊስ በይድራስ ተራራ ዘሩት እንዳለው እንደሱ ስጋቸውን በድናቸውን አቃጥሎ አመድ ሲሆን ሊበትን ነው የነበረው። በቃ እነዚህን ከምድረ ገጽ ነው ማጠፋቸው ብሎ ነበር የሚያስበው። ከዛ ግን እሳቱ የማይበላቸው ሆነ ይላል። ከዛ በድናቸው
ምንም እንኳን እሳቱ ሊበላው የሚያበራ ሆነ ይላል። ልክ እሳቱ ሲጠፋ በርኑ የሚያበራ ሆኖ ልክ በቃ እንትን አለ። ከዛ በኋላ እነዚህን ሰዎች የማላይበት ብሎ ወደ ባህር ትልልቅ ድንጋይ አስሮ ወደ ባህር ጨመራቸው ይላል። ወደ ባህር ቢጨምራቸው ደግሞ ድንጋዩም በድናቸውም ሊሰጥም አልቻለም ማለት ነው። ከዛ በኋላ የሚያደርገውን አጣ ይላል። ከፊተኛው ይልቅ ከሞታቸው በኋላ አስቸገሩኝ እነዚህ ሰዎች፣ ስለዚህ ምን ላደርግ እያለ መጨረሻ ላይ ደግሞ እነዛ አራዊት ቢበሏቸው ብሎ ደግሞ አወጣና ደግሞ ለአራዊቶቹ ሰጣቸው። አራዊቶቹም አልበላቸው አሉ። አሞራዎቹ እንደውም ፀሐይ እንዳይመታቸው ክንፋቸውን ዘርግተው ይጋርዷቸው ነበር ይላል። ከዛ መጨረሻ ላይ ምንድነው ያደረገው? በቃ ከዚህ በኋላ በቃ የሚያደርገውን ሲያጣ እስከ 14 ቀን አቆያቸው ይላል። እንግዲህ በዘመናችን እንኳን ራሱ የሚሰራው ምን አይነት ስራ እንደሆነ እንግዲህ ማየት፣ ልክ ሰው ከሞተ በኋላ አይቀበርም የሚሉ ራሱ ዛሬም ብዙ አሉ። የሞተውን በድኑን እንኳን እንዳይቀበር የሚቃወሙ ማለት ነው። እና ከዛ በኋላ ይህ ንጉስ አውራዊትም የማይበላቸው ሲሆን እሳቱም የማይበላቸው ሲሆን ከውሃውም ጣላቸው፣ ውሃውም የማያሰጥማቸው ባህሩም የማያሰጥማቸው ሲሆን በቃ ከዚህ በኋላ ምንም ማድረግ አልችልም ብሎ ቀበራቸው ይላል። አስቆፍሮ መቃብር ቀበራቸው ይላል። ያው መጀመሪያ 3ቱ ናቸው እንጂ 2 ደግሞ ወንድሞቻቸው አስራዋቸው ሳለ ፈተው እንሽሽ ያሏቸው ነበሩ። እነሱም እንሽሽ ሲሏቸው አይ ከዚህ በኋላ እንሸሽም፣ ምስክርነታችን እንጨርሳለን፣ እናንተ የምትፈሩ ከሆነ ሂዱ አሏቸው። አይ እንግዲያስ እኛም አብረን ብለው 2 ወንድሞቻቸውም ተጨመሩ ይላል። በኋላ ከዛ በኋላ 5 ሆነው 5ቱም በሰማዕትነት አርፈው ከዛ ልክ ወደ መቃብር ካወረዳቸው በኋላ ከተቀበሩ በኋላ ለዚያ ለክፉ ንጉስ ማለት ነው እንዲህ ይላል። ከምዕራፍ 4 ከቁጥር 8 ላይ ምን ይላል? ያንም የእግዚአብሔር ሕግ የዘነጋ ንጉስ ሌሊት በአልጋ ተኝቶ ሳለ 5ቱም ሰማዕታት ተቆጥተው ሰይፋቸውን ይዘው ሌሊት በፊቱ ቆመው ታዩት ይላል። ከሞቱ በኋላ ማለት ነው። ከተኛበት ልክ በህልሙ ሲታዩት ሌሊት በወንጀል ወደ ቤቱ የገቡ መስሎትና ከእንቅልፉ በነቃ ጊዜ ፈርቶ ከእልፍኝ ወደ አዳራሽ ይሸሽ ዘንድ ወደደ። የወነጀሉትም መሰለው፣ የሚገድሉት መስሎታልና ፈርቶ ጉልበቱ ተንቀጠቀጠ። ስለዚህ ነገር ጌቶቼ ምን ትወዳላችሁ? እኔስ ምን ላድርግላችሁ አለ። በእሳት አቃጥለህ የገደልህን እኛንም በባህር ላይ ይጥሉ ዘንድ ያዘዝህ እኛ አይደለምን? ብለው መለሱለት። ስላመንበት እግዚአብሔር ሰውነታችንን ጠብቆናልና እኛን ማጥፋት ተሳነህ። በሱ ያመነ ሰው አይጠፋምና ለእግዚአብሔር ክብር ምስጋና ይግባውና ያመንበት እኛም በመከራው አላፈርንም እያሉ ልክ በህልሙ ይህን ነገር ሲናገሩት በቃ እሱ ተርበደበደ፣ ተንቀጠቀጠ። ነቅቶ እንኳን መረጋጋት አልቻለም ማለት ነው። እና ልክ ክፉ ስራ የሰራ ምንጊዜም እንቅልፍ የለውም፣ ሁልጊዜ ሲባዝን ነው የሚኖረው። በህይወቱ ዘመን አንድም የተረጋጋ ነገር አያገኘውም። እንደው ለይምሰል ወጥቶ ሊገባ ወይም እንትን ሊል ከሆነ እንጂ ሰውን የሚቃወም እግዚአብሔርን ይቃወማል፣ እግዚአብሔርን የሚቃወም ደግሞ የአእምሮ ሰላም የህሊና እረፍት የለውም ማለት ነው። ሁልጊዜ እንደባዘነ፣ ሁልጊዜ እንደፈራ እንደተንቀጠቀጠ ነው የሚኖረው ማለት ነው። እና ልክ እንደዚህ እያሉ እሱን በቃ ሊያስፈራር እንትን አሉት ማለት ነው። ከዚህ በኋላ ግን እሱ አልተመለሰም ይላል።
የመጨረሻ ያው ምን ይላል አሁንም ከምዕራፍ 5 ላይ ያው ስለ ትዕቢተኞችና ስለ ኩራተኞች የሚናገረው ማለት ነው። ከሱ በፊት የነበሩ ሌሎችም ስለነበሩ ልክ እነሱን እያነሳ ያው መጽሐፍ ቅዱስ ይመክረናል ማለት ነው። ከስሳው አርበኞች አንዱ አርበኛ ኮራ፣ በአንዲት ማንኪያ ድኝ ከእግሩ ጀምሮ እስከ ራሱ ድረስ እግዚአብሔር ሰውነቱን እንዲያብጥ አደረገው፣ በአንዲት ፌራ ሞተ ይላል እና ይሄ ማለት ልክ ስሳው የሚባሉ እንትን ነገስታት ነበሩ። ከስሳው ነገስታት መካከል እግዚአብሔር ሊያስተምራቸው አንደኛውን ትንሽ ድኝ ጠብ ብትልበት ያ ድኙ ሙሉ ሰውነቱን አሳብጦት እሱም ሞተ ይላል። የራሱ የሆነ ታሪክ አለው ይሄ ማለት ነው። ያው ሰፊ ስለሆነ ነው። እንደገና ደግሞ ዳግመኛም ከኃይለኝነቱ ብዛት የተነሳ የብረት አልጋ የሰራ ኪራም ኮራ፣ እርሱም እግዚአብሔር በሞት ሸሸገው ይላል። ዳግመኛም ናቡከደነጾር ያለ እኔ ሌላ ንጉሥ የለም፣ በዚህ ዓለም ፀሐይን የማወጣ ፈጣሪ እኔ ነኝ ብሎ ኮራ። ከትዕቢቱም ብዛት የተነሳ እንዲህ አለ፣ እግዚአብሔር ከሰው ለይቶ 7 ዓመት ወደ ምድረ በዳ ሰደደው፣ የፈጠረው እግዚአብሔር እንደሆነ እስኪያውቅ ድረስ። እድሉም ከሰማይ ወፎች ከምድረ በዳ አውሬዎች ጋር አደረገው ይላል ማለት ነው። ይህ ናቡከደነጾር የሚባል ንጉሥ ከኔ በላይ ማንም ንጉሥ የለም፣ ፀሐይን የፈጠርኋት እኔ ነኝ እስከሚል ድረስ እንግዲህ ማወጣት ፀሐይን እኔ ነኝ፣ ፀሐይ እንድትገባ የማደርገው እኔ ነኝ፣ ምድርን የዘረጋኋት እኔ ነኝ አለ ማለት ነው። ይህን ሲል እግዚአብሔር ምን አደረገው? እንደ አራዊት አድርጎ ለ7 ዓመት እሳር እየበላ በምድረ በዳ ከአራዊት ጋር ኖረ ይላል እና ይሄ ሁሉ ምንድነው? እኛ ከሕግና ከስርዓቱ ስንወጣ ሕጉን አላከብር ባልን ጊዜ እግዚአብሔር በተለያየ ቅጣት ይቀጣል ማለት ነው እና መልካም መስራት ጥሩ መስራት ከብርሃን ብርሃንን ፀሐይን ከፀሐይ 7 እጅ አብርተው ከሚነሱት ወገን እንደሚቀላቀለን ወይም ገነት መንግስተ ሰማያት እንደምንወርስ ነው። ክፉ መስራት ደግሞ ወደ ሲኦልና ወደ ገሃነመ እሳት ይጥለናል ማለት ነው እና እግዚአብሔር እኛን ሕጉን ስርዓቱን እንድናከብር የሚያዘን ነፍሳችን ወደ ገነትና መንግስተ ሰማያት እንድትገባ ስለሚፈልግ ለኛ መልካም ነገር እንድናገኝ ነው ማለት ነው እና ትንሣኤና ሕይወት የሆነ እግዚአብሔር ለነዚህ ወጣቶች ኃይልና ብርታት ጉልበት ሆኖ እስከ መጨረሻው የሱ ባለሟሎች እንዲሆኑ አደረጋቸው ማለት ነው እና ሕጉንና ስርዓቱን የሚጠብቁትን ትንሣኤና ሕይወት የሚሆን እግዚአብሔር ወደ ቤቱ ይጠራቸዋል ማለት ነው እና ዛሬ ደግሞ ያው የወላዲተ አምላክ መታሰቢያ ነው። ወርሃዊ መታሰቢያዋ ነው። ምን ይላል ቅዱስ ኤፍሬም? በእንተ ዝንወድሰኪ በከመ ገብርኤል መልአክ እንዘንብል ቡርክት አንቲ ማርያም ወቡሩክ ፍሬ ከርስኪ ይላል በአርብ ውዳሴ ማርያም ላይ ማለት ነው። ቅዱስ ገብርኤል እንዳመሰገነሽ እኛም እናመሰግንሻለን። ስለምን እናመሰግንሻለን ይላል? ጾርኪ ዘኢይጸወር መሸከም ሰማይና ምድር መሸከም የማይችሉትን አምላክ አንቺ በማህፀንሽ ተሸክመሽዋልና፣ አግመርኪ ዘኢይትገመር ሰማይና ምድር የማይችሉትን አንቺ በማህፀንሽ ወስነሽዋልና እያለ ወላዲተ አምላክን
በተለያየ ምስጋና ቅዱስ ገብርኤል ቡርክተ አንቲ ማርያም እንዳላት እሱ ደግሞ ቅዱስ ኤፍሬም ደግሞ ጾርኪ ዘኢይጸወር ሰማይና ምድር የማይሸከሙትን ተሸከምሽው የማይችሉትን ቻልሽው እያለ ቅዱስ ገብርኤል እንደዚህ እያለ እኛን ወክሎ በእንተ ዝነው ይወድሰኪ ስለዚህ ነገር እናመሰግንሻለን እያለ የዚህን ዓለም ትውልዱን እያሰበ የወላዲተ አምላክን ክብር ህዝቡ እንደሚያከብራት ስላወቀ ይህን ሁሉ እያለ ቅዱስ ኤፍሬም አመስግኗታም ማለት ነው። እና አባ ጊዮርጊስ ዘጋስጫ ራሱ በሰዓታት ላይ በእሴብህ ጸጋኪ ኦ ምልዕተ ውዳሴ ኦ ምልዕተ ጸጋ ወእትጋነ ይለኪ እገዛልሻለሁ ጸጋን የተመላሽ ድንግል ሆይ እገዛልሻለሁ። ኦ ምልዕተ ውዳሴ ተዘከርኩ በሌሊት የድንግልናሽን ንጽህና እያሰብሁ በጸነሽው ጊዜ ያልጠፋው ድንግልናሽን እያሰብሁ አመሰግንሻለሁ እገዛልሻለሁ እያለ ቅዱስ አባ ጊዮርጊስ ዘጋስጫም አመስግኗታም ማለት ነው። እና ልክ ይህን ካለ በኋላ ደግሞ ምን ይላል? ምን ትረባሁ ለመሰንቆ ጽሩ ለእመ አልቦ ዘይሰነቀው ይላል። መሰንቆ የሚመታው ከሌለ ምን ይረባል? ወምንተ ይደምጽ ንቃው እንዚራ ዘስቁል ለእመ ኢተነፋ በድርገታተ ማህሌት እንዚራ በማህሌትሽ ጊዜ ወይም በማህሌት ጊዜ ካልተመታ ምን ይጠቅማል ይላል። ይህን ይልና ንቃው እንዚራ ዘስቁል ለእመ ኢተነፋ በድርገታተ ማህሌት ወአስተንፍሲ ውስተ አፉየ ከመ እኩን እንዚራሁ ለበኩርኪ ይላል። እስትንፋስሽን በልቡናዬ ውስጥ ጨምሪ። ያ ማለት አሁን መሰንቆ መች ከሌለው ተሰቅሎ ቢቀመጥ ምን ይጠቅማል? እኔም ደግሞ አንቺን ካልያዝኩ የአንቺን እስትንፋስነት የአንቺን ውዳሴ ማመስገን ካልቻልኩ የኔ ልቡና ምንድነው? እንደተሰቀለ እንደዛ እንደ መሰንቆ ነው። ስለዚህ አንቺን አመሰግንሽ ዘንድ ያንቺን ፍቅር በውስጤ ጨምሪ፣ ያንቺ እስትንፋስ በውስጤ ይኑር፣ ፍቅርሽን በውስጤ ጨምሪ እንዳመሰግንሽ እያለ ቅዱስ አባ ጊዮርጊስ ዘጋስጫ በሰዓታት እና በእሴብህ ጸጋኪ ያመሰግናታል ማለት ነው። እና ልክ ወላዲተ አምላክ ለመድኃኔ ዓለም እናቱ የሆነችው ለኛ ጸጋችን ሞገሳችን ናት። የምስጋናችን ምንጯ እሷ ናት። ያለ እሷ ምንም ቢሆን ምንም ልንሰራ አንችልም። እና እግዚአብሔር እሷን እናት አድርጎ ሰጥቶናል። ቅዱሳኑ ደግሞ ለኛ ትምህርት ይሆኑን ዘንድ ብዙ ተጋድሎን ፈጽመው ከዚህ ዓለም አልፈዋል ማለት ነው። እነሱ የወረሱትን መንግስተ ሰማያት ገነትን እግዚአብሔር ለኛ ያወርሰን የተዘጋጀን ያደርገን ዘንድ ቅዱስ ፈቃዱ ይሆንልን። የወላዲተ አምላክ ቃል ኪዳኗ እናትነቷ ሁልጊዜም እኛን ይጠብቀን። ያስተማረን የመከረን የገሰጸን ልዑል እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ዘኢትዮጵያ